ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎቹን እነሆ። የህወሓት ቁልፍ መሪ ከሚባሉት ሰዎች አንዱ የሆኑት አማኑኤል አሰፋ ኢትዮጵያ ልትበታተን ጫፍ ላይ ደርሳለች የሚል አንድምታ ያለው ጽሑፍ ማጋራታቸው ክርክር ቀስቅሷል። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘውን የግብፅ ሚሊተሪ ቤዝ መዝጋቷ እየተነገረ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ የሚገኘው የበለጸገ ዩራኒየም ሙሉ በሙሉ እስካልተወገደ ድረስ አሁን እየተካሄደ ያለው ጦርነት እንደማያበቃ አስጠነቀቁ። ወደ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ አብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ የህወሓት ቁልፍ መሪ ከሚባሉት ግለሰቦች አንዱ የሆኑት አማኑኤል አሰፋ ኢትዮጵያ ልትበታተን ጫፍ ላይ ደርሳለች የሚል አንድምታ ያለው ጽሑፍ ማጋራታቸው ክርክር ቀስቅሷል። የህወሓቱ ሰው ሰሞነኛ ጽሑፍን መነሻ አድርጎ ቀጣዩ ትንታኔ ተዘጋጅተዋል። አማኑኤል አሰፋ በቅርብ ዓመታት የትግራይ ፖለቲካ ውስጥ ገዘፍ ያለ ሚና ያላቸው ግለሰብ ሆነው ብቅ ብለዋል። በአሁኑ ወቅት የትግራይ ክልል ጊዜያዊ አስተዳደር የካቢኔ ሴክሬታሪያት ኃላፊ ሆነውም እያገለገሉ ነው። በተጨማሪም የህዝባዊ ወያኔ ሓርነት ትግራይ ህወሓት ከፍተኛ አመራርና የማዕከላዊ ኮሚቴም አባል ናቸው። አማኑኤል አሰፋ በፌዴራል መንግስቱና በህወሓት መካከል የተደረገውን የፕሪቶሪያ የሰላም ስምምነት ተከትሎ የሰላም ሂደቱን በማስፈጸም ረገድ ቁልፍ ተሳታፊ ነበሩ። ይሁን እንጂ በዚህ ሰሞን ያቀረቡት ፖለቲካዊ ትንታኔ የኢትዮጵያ ወቅታዊ ሁኔታ ከዩጎዝላቪያ ደም አፋሳሽ መፈራረስ ጋር ከፍተኛ መመሳሰል እንዳለው በመግለጽ ያስጠነቀቀ በመሆኑ የበርካቶች መነጋገሪያ ሆኗል። አቶ አማኑኤል ዛሬ በዓለም ካርታ ላይ የሌለችው ዩጎዝላቪያ የመጨረሻ ዓመታት በኢትዮጵያ ላይ የተደገሙ መሆኑን በመጥቀስ የመለስ ዜናዊ አስረስ ረፍትን ተከትሎ የመጡ ቀውሶችና የፕሪቶሪያው ስምምነት ፈተናዎች አገሪቱን ወደ መበታተን ሊያመሯት እንደሚችሉ አመላክተዋል። ይህ በግለሰቡ የቀረበው የዩጎዝላቪያ አይነት የመፈራረስ ስጋት በዚህ ሰሞን በትግራይ ኦርቶዶክስ አባቶች ከተወሰነው የአክሱም ከተማ ስያሜ ለውጥና የአዲስ አበባው ቅዱስ ሲኖዶስ መለየት ጉዳይ ጋር ተያይዞ ትልቅ ትርጉም ተሰጥቶታል። ይሁን እንጂ ይህንን ስጋት ተአማኒነት የሚያሳጣው ዋነኛው ነጥብ ራሳቸው አማኑኤል አሰፋ የሚመሩት ህወሓት ውስጥ ያለው ትልቅ ክፍፍል ነው። በዚህ ሰሞን ህወሓት በሌተናል ጀነራል ታደሰ ወረደ ተስፋ የሚመራውን ጊዜያዊ አስተዳደር ቅቡልነት በመጻረር ደብረጽዮን ገብረ ሚካኤልን የክልሉ ርዕሰ መስተዳደር አድርጎ መሾሙ ሰውየው ለሚሰጉበት የፖለቲካ ትርምስ ዋነኛው ተጠያቂ ድርጅታቸው መሆኑን ያሳያል። አቶ አማኑኤል የዩጎዝላቪያን መፈራረስ ከጎሳና ከማንነት ጋር ቢያያይዙትም እንዲህ ያለው በክልሉ ውስጥ የሚታየው የስልጣን ሽኩቻና የህግ በላይነትን የመቃወም አዝማሚያ ነው አገሪቷን ለስጋት የሚዳርጋት ብለው የሚከራከሩም ቁጥራቸው ቀላል አይደለም። አቶ አማኑኤል አሰፋ ለኢትዮጵያ አንድነት ስጋት ውስጥ መውደቅ የፌዴራል መንግስቱን ተጠያቂ በሚያደርጉበት በዚህ ወቅት ህወሓት እንደገና ከማዕከላዊ መንግስቱ ጋር ለመደራደር ጥያቄ ማቅረቡ ለኢትዮጵያ ዘላቂ አገርነት ትልቅ ተስፋን የሚሰጥ እርምጃ ነው። ምንም እንኳን በታሪክ ቁስልና የተገፋንን በሚል ስሜት የሃይማኖት ተቋማት መለየት እንደ ተቋማዊ መገንጠል ቢታይም የፖለቲካ ድርድር ፍላጎት መኖሩ ግን እንደ ዩጎዝላቪያ ሁሉንም ነገር በጦርነት ከመጨረስ ይልቅ በጠረጴዛ ዙሪያ የመፍታት ባህል እየዳበረ መሆኑን ያሳያል። ይህም ኢትዮጵያን ወደ መጨረሻዊ መበታተን ምዕራፍ እንድታመራ የሚገፋፋትን ኃይል የሚገታ ትልቅ ተስፋ ነው። ታሪካዊ እውነታዎችን ስንመለከትም የህወሓት አመራሮች ዛሬ ኢትዮጵያ ልትፈርስ ነው እንደሚሉት ሁሉ ራሳቸው አገሪቱን በበላይነት መቆጣጠር በጀመሩበት በ1980ዎቹ መጀመሪያ ላይም ተመሳሳይ የሟርት ትንታኔዎች ነበሩ። በወቅቱ ኢትዮጵያ እንደ ዩጎዝላቪያ ሶቪየት ህብረት ትበታተናለች የሚሉ ድምጾች በስፋት ቢሰሙም ኢትዮጵያ ግን አንድነቷ ጸንቶ ላለፉት 35 ዓመታት በልማት ተሻሽላ መዝለቅ ችላለች። የኢትዮጵያና የዩጎዝላቪያ ታሪክ ሀገራዊ ውቅር ብሎም ማህበራዊ ትስስር ፍጹም የማይገናኝ በመሆኑ የዛሬውም ስጋት ካለፈው የሟርት ትንታኔ የተለየ አይሆንም የሚሉም በርከት ያሉ ናቸው። የአሁኑን የኢትዮጵያ ፖለቲካ የሰሜንና የደቡብ ኃይሎች ፍልሚያ አድርጎ መግለጽ እየተጀመረም ነው። በተለይ የትግራይ ኃይሎች ራሳቸውን እንደ ተገንጣይ ቡድን መመልከት ከጀመሩ 51 ዓመታት አልፈዋቸዋል። ኢትዮጵያዊ ጸሐፊ ሀብታሙ አለባቸው ህንፍሽፍሽ በተባለው መጽሐፋቸው በትግራይ የታዩ
ተደጋጋሚ ቀውሶች የክልሉን ማህበራዊ ውል ጥያቄ ውስጥ እንደከተቱት በመግለጽ በአንድ ወቅት ኢትዮጵያን የመሰረተች አስኳል ወይም ኮር ስቴት ሆና ዛሬ ትገነጠላለች ተብላ የሚሰጋላት ትግራይ የፖለቲካ ምክንያት ይደርድሩላታል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት ብርሃኔ ደግሞ የትርክት ዕዳና በረከት በሚለው መጽሐፋቸው የስልጣን መሰረት ከሰሜን ወደ ደቡብ መዞሩን ያስረዳሉ። ይህ የስልጣን ሽግግር በሰሜን ልሂቃን ዘንድ የባዕድነት ስሜት ቢፈጥርም ሀገራዊ ተስፋን ግን የሚያጨልም አይደለም። በአጠቃላይ አማኑኤል አሰፋ ትንተና እኛ ከሌለን ኢትዮጵያ አትኖርም የሚል የቆየ የኢህአዴግ ሰዎች አመል ተደርጎ ሊወሰድ የሚገባው ነው የሚሉ አካላትም አሉ። ኢትዮጵያ ግን ካለችበት ተጨባጭ ሁኔታና ከህዝቡ የዘመናት ትስስር አንጻር ከመበታተን ይልቅ በውይይት የመጽናት እድሏ ሰፊ እንደሆነ ሳይንሳዊ ትንታኔዎችና የታሪክ ሂደቶች ያረጋግጣሉ። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘውን የግብጽ ሚሊተሪ ቤዝ መዝጋቷ እየተነገረ ነው። ይህ እርምጃ በአፍሪካ ቀንድ እየጨመረ በመጣው ዓለም አቀፍ ተፈላጊነት ላይ ሌላ ተጽዕኖ እንዳያመጣ ተዘግቷል። ብዙነህ እንዳለ ዝርዝር አለው። የግብጽ መንግስት ባለፉት ዓመታት በኢትዮጵያ ዙሪያ ካሉ ሀገራት ጋር የሚያደርገው ወታደራዊ ግንኙነትን ለማጠናከር በርካታ እርምጃዎችን እየወሰደ እንደሆነ ዓለም አቀፍ ዘገባዎች የሚያወጡት መረጃ ያሳያል። ሀገሪቱ የህልውና ስጋት ስትል የምትጠራውን ታላቁ የኢትዮጵያ ህዳሴ ግድብ ጋር ተያይዞ በኢትዮጵያ ላይ ተጽዕኖዋን ለማሳደግ የተለያዩ ወታደራዊ ስምምነቶችንም ከሀገራቱ ጋር ስትፈጽም ይታያል። ከደቡብ ሱዳን የወጣው መረጃ ግን ይህንን የመስፋፋትና ኢትዮጵያን ወደ ጫና ለማስገባት የሚደረግ እንቅስቃሴ ያስቆመ ነው ተብሏል። ደቡብ ሱዳን በላይኛው ናይል ግዛት ጁቴ አካባቢ የሚገኘውን የግብጽ ወታደራዊ ሰፈር እንዲዘጋ ማዘዟ ተዘግቧል። ይህም የካይሮ ወታደራዊ ኃይል በኢትዮጵያ ድንበር አቅራቢያ እንዳይቆም በማድረግ በምስራቅ አፍሪካ ያለውን የክልል የደህንነት ተለዋዋጭነት እንደገና ሊቀየር የሚችል እርምጃ ነው እየተባለ ነው። ደቡብ ሱዳን በነጭ ናይል ላይ የምትገኝ ሀገር በመሆኗ ለግብጽ የስትራቴጂክ ጠቀሜታ ያላት ሀገር ናት። በዚህም ምክንያት ግብጽ ከደቡብ ሱዳን ጋር በውሃ፣ በግብርና፣ በደህንነትና በመሰረተ ልማት ዘርፎች ሰፊ ግንኙነትን እያጠናከረች ትገኛለች። በተለይም የናይል ውሃ ጉዳይ ለካይሮ ዋና የውጭ ፖሊሲ አጀንዳ በመሆኑ ደቡብ ሱዳንን እንደ ቅርብ አጋር ለማቆየት ትጥራለች። በቅርብ ዓመታት ግን ግብጽ ለደቡብ ሱዳን የወታደራዊ ስልጠና፣ የቴክኒክ ድጋፍና የደህንነት ትብብርን ስታደርግም ተስተውሏል። በተጨማሪም የግብጽ ኃላፊዎች በጁባ ተደጋጋሚ ጉብኝትን በማድረግ የፖለቲካ ግንኙነቱን ለማጠናከር እየሰሩ ነበር። ተንታኞች እንደሚሉት ግብጽ ከደቡብ ሱዳን ጋር ያላትን ቅርበት ከህዳሴ ግድብ ውዝግብ ጋር በተያያዘ የናይል ተፋሰስ ሀገራትን በዲፕሎማሲ ለማቅረብ የሚደረግ ሙከራ አካል ነው። በሌላ በኩል ኢትዮጵያም ከደቡብ ሱዳን ጋር በንግድ፣ በመንገድ ትስስር፣ በኃይልና በደህንነት ጉዳዮች ግንኙነት አላት። ስለዚህ ጁባ በሁለቱ ሀገራት መካከል የሚደረገውን የክልሉን ፉክክር በጥንቃቄ እየተመለከተች መሆኗም ይገለጻል። የደቡብ ሱዳን የፕሬስ ምንጮችን በመጥቀስ እንደዘገቡት በጃቴ የሚገኘው ወታደራዊ ቤዝ እንዲዘጋ የተሰጠው ትዕዛዝ በክልሉ ውስጥ ያሉትን ሁሉንም የግብጽ ወታደራዊ እንቅስቃሴዎች ሙሉ በሙሉ እንዲያቆም ይጠይቃል። ግብጽም ሆነ ደቡብ ሱዳን ግን ስለ ልማቱ በይፋ አስተያየት አልሰጡም ወይም ከእንቅስቃሴው ጀርባ ያሉትን ምክንያቶች አላብራሩም። በኢትዮጵያ ድንበር አቅራቢያ በሚገኘው በላይኛው ናይል ግዛት የሚገኘው የጁቴ ክልል በቅርብ ዓመታት ውስጥ ለግብጽ ስትራቴጂካዊ ጠቀሜታ ነበረው። ምክንያቱም ከኢትዮጵያ ጋር ባለው ጂኦግራፊያዊ ቅርበት እናም በአባይ ላይ ባለው የታላቁ ህዳሴ ግድብ ፕሮጀክት ላይ ባለው ሰፊ ክርክር ምክንያት ነው። ተንታኞች እንደሚሉት ውሳኔው በደቡብ ሱዳን ውስጥ አዲስ የፖለቲካዊም የወታደራዊ ዝግጅቶችን ወይም በናይል ተፋሰስ ሀገሮች መካከል ያለውን የክልላዊ ግንዛቤ ሊያንጸባርቅ ይችላል። ይህ እርምጃ በአፍሪካ ቀንድ እየጨመረ በመጣው ዓለም አቀፍና ክልላዊ ውድድር ወቅት በካይሮና በጁባ መካከል ስለሚኖረው ወታደራዊና የደህንነት ትብብር የወደፊት ሁኔታም እርግጠኛ አለመሆኑን አስከትሏል። በክልሉ ውስጥ ያሉ ዲፕሎማሲያዊና የፖለቲካ ድርጅቶች ውሳኔውን ተከትሎ የሚመጣውን ውጤት በቅርበት እየተከታተሉ ሲሆን በሚቀጥሉት ቀናት ውስጥ የሁለትዮሽ ግንኙነቶችን ወይም ከድንበር ደህንነት፣ ከውሃ ሀብቶችና ከክልላዊ ተጽዕኖ ጋር እየተያያዙ ሰፋ ያሉ አለመግባባቶች ለመከላከል የተጠናከረ የዲፕሎማሲ ግንኙነት እንደሚኖር ይጠበቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ የሚገኘው የበለጸገ ዩራኒየም ሙሉ በሙሉ እስካልተወገደ ድረስ አሁን እየተካሄደ ያለው ጦርነት እንደማያበቃ አስጠነቀቁ። በተያያዘ ፕሬዚደንት ዶናልድ ትራምፕ ኢራን አሜሪካ ጦርነቱን ለማስቆም ላቀረበችው እቅድ የሰጠችውን ምላሽ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አድርገውታል። ሮሃ ግርማ ተጨማሪ አላት። በአሜሪካና በኢራን መካከል ያለው ግጭት ከ2 ወራት በላይ ያስቆጥረዋል። ጦርነቱ በይፋ የተቀሰቀሰው አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎ ነው። ባለፈው ሳምንት ፕሬዚዳንት ዶናልድ ትራምፕ የኢራን ጦርነት በፍጥነት ይጠናቀቃል ሲሉ መናገራቸው ይታወሳል። ነገር ግን ትራምፕ ኢራን አሜሪካ ጦርነቱን ለማቆም ላቀረበችው እቅድ የሰጠችውን ምላሽ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አድርገዋል።
በከፊል ከኢራን መንግስት ጋር ግንኙነት ያለው ታስኒም የቴህራንን ምላሽ በአሸማጋዩዋ ፓኪስታን በኩል መላኩን ዘግቧል። የዜና ወኪሉ የቴህራን ምላሽ ውስጥ በሁሉም ግንባሮች የሚካሄዱ ውጊያዎች እንዲቆሙ፣ አሜሪካ የኢራን ወደቦች ላይ የጣለችው እገዳ እንዲነሳ፣ እንዲሁም ወደፊት ኢራን ላይ ጥቃት እንደማይፈጸም ዋስትና እንዲሰጥ ይጠይቃል። በኢራን ጦርነት አልፎ አልፎ የተኩስ ልውውጦች ቢኖሩም በአብዛኛው የተኩስ አቁሙ እንደቀጠለ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ተጠናቋል ከማለታችን በፊት ኢራን ያከማቸችው የበለጸገ ዩራኒየም መውጣት አለበት ሲሉ ጠይቀዋል። ኔታንያሁ ከኢራን ጋር ያለው ውጥረት ገና መቋጫ እንዳላገኘና የቴህራን የኒውክሌር መርሃ ግብር ዋነኛ ስጋት ሆኖ መቀጠሉን ተናግረው ከኢራን የሚዘረጋው ጥቃትና ቀጠናዊ ያለመረጋጋት አሁንም ባለበት በመሆኑ እስራኤል ዝግጁነቷን እንደማታቆም ገልጸዋል። ኔታንያሁ ለሲቢኤስ 60 ሚኒትስ ፕሮግራም በሰጡት ቃለ መጠይቅ ምንም እንኳን በሀገራቱ መካከል የተኩስ አቁም ጥረት ቢኖርም እስራኤል የኢራንን የኒውክሌር ተቋም እንደ ትልቅ ስጋት የምትመለከተው ሲሆን ዓለም አቀፉ ማህበረሰብም በቴህራን ላይ ጫና እንዲያደርግ በተደጋጋሚ ስትጠይቅ ቆይታለች። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው የሰላም እቅዱን በቀጥታ ሳይጠቅሱ በጠላቶቻችን ፊት አንገታችንን አንደፋም፣ የንግግር ወይም የድርድር ሀሳብ ሲመጣ እጅ መስጠት ወይም ማፈግፈግ ማለት አይደለም ብለዋል። የአሜሪካ መገናኛ ብዙሃን የሆነው አክሲዮስ ውስጥ አዋቂ ምንጮችን ጠቅሶ እንደዘገበው አሜሪካ ያቀረበችው ባለ 14 ነጥብ የሰላም እቅድ ኢራን ኒውክሌር ማበልጸጓን እንድታቋርጥ የተጣለባት ማዕቀብ እንደሚነሳላትና በሆርሙዞች ወሽመጥ ላይ የሚደረገው ነፃ እንቅስቃሴ እንዲቀጥል የሚጠይቅ ሀሳቦችን የያዘ ነው። ኢራን የዓለም 20% ነዳጅና ጋዝ የሚተላለፍበትን የባህር ወሽመጥ እንደዘጋች ነው። አሜሪካ በበኩሏ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን የከለከለች ሲሆን ይህም ቴህራን ወደ ድርድር ጠረጴዛ እንድትመጣ ጫና ለመፍጠር ያለመ ነው። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ ኢራን በቀረበላት የሰላም ሀሳብ የማትስማማ ከሆነ ዳግመኛ የቦምብ ድብደባ እንደሚጀመር ጽፈው ከዚህ በፊት ከታየው ሁሉ የከፋ ይሆናል ሲሉ አስጠንቅቀው ነበር። ወጣት ኢያሱ ልዑል የእናቱን የልብስ ማጠብ ስራ በመረከብ ቤተሰቡን ሲያስተዳድር የቆየ ምሳሌ የሚሆን ወጣት ነው። በማህበራዊ ሚዲያ እድገቱን ለብዙዎች ሲያጋራ የቆየው ወጣት ከዓመታት ልፋት በኋላ የራሱን ሰፊ የስራ ቦታ በማግኘት ህልሙን እውን አድርጓል። ናቲ ማናዬ የዚህን አርአያ ወጣት ታሪክ ተመልክቶታል፣ እንደሚከተለው ይነግራቸዋል። ይህ የአንድ ኢትዮጵያዊ ወጣት ታሪክ ነው። የሰው ልጅ ስኬት የተለያየ ነው። የኔን ስኬት ደግሞ ዛሬ ያሳያቸዋል። አብራችሁን ቆዩ። ኢያሱ ልዑል ይባላል። ከትንሽ ቦታ ተነስቶ በጥረት ትልቅ ቦታ መድረስ እንደሚቻል የሚያሳይ አርአያ የሆነ ወጣት ነው። ከ10 ዓመታት በፊት ለስራ በወጣበት በመኪና አደጋ አባቱን የተነጠቀ ወጣት ኢያሱ ልዑል እንደ በኩር ልጅነቱ ታናሽ ወንድሙንና የሚወዳት እናቱን ኑሮ ለመደጎም እናቱ ይሰሩት የነበረውን የልብስ ማጠብ ስራ ተረክቦ የግለሰቦችን ልብስ በማጠብ በሚያገኛት አነስተኛ ገቢ ቤተሰቡን ለማኖር መጣር እንደጀመረ ይናገራል። የቤተሰቡን ችግር ለማሸነፍ ከልብስ ማጠብ ባለፈ ማህበራዊ ሚዲያ ላይ በተለይም በቲክቶክ የተለያዩ ቪዲዮዎችን በመስራት እንቅስቃሴዎችን ያደርጋል። ለተከታዮቹም አንድ በአንድ እድገቱን ያሳያል። ኢያሱ ለስራው ካለው ፍቅርና ለእናቱ ካለው ክብር የተነሳ የግለሰቦችን ልብስ በእጁ በማጠብ በሚያገኛት አነስተኛ ገቢ ለመጀመሪያ ጊዜ ለእናቱ ጫማ የገዛበት ልዩ አጋጣሚ ይህን መሳይ ነበር። ለእናቴ ጫማ ገዝቼላታለሁ። ዋው በጣም ደስ ብሎኛል። ወደ ዘመናት በጣም አመሰግናለሁ። ሲጀምር አንድ ሰው ብቻ መጋቤሪ ሁላችሁም በጣም አመሰግናለሁ ስለምታግዙኝ፣ እናቴን እንዳስደስት እንድረዳት ስለምታደርጉኝ በጣም ነው የማመሰግነው። ዛሬ ደስ ብሏል። ጫማ ገዝቼላታለሁ። በጣም ደስ ብሎኛል። እኔ ራሱ በጣም ደስ ብሎኛል። ስራውን የሚከውነው ከቤተሰቡ ጋር በሚኖርበት ጠባብ ቤት ውስጥ ነው። ይህም ስራውን አስቸጋሪ ሲያደርግበት ቆይቷል። ከወራት በፊትም ከጣቢያችን ከአርትስ ቲቪ አበርክቶት ፕሮግራም ጋር በነበረው ቆይታ ስራውን የሚያሰፋበት ሰፊ ቦታ የማግኘት ህልም እንዳለው ተናግሮ ነበር። ይህንን ስራ ከዚህ ቤት የማውጣት ሀሳብ ነው ያለው። ይህንን ስራ የምትመለከቱ ስራ እንግዲህ ከትንሽዬ ጀምሮ አሁን እዚህ ላይ ደርሷል። ብዙ ከስተመሮች አሉት፣ ብዙ ስራ አለው እና ከመኖሪያ ቤት ጋር ትንሽ ስለሚያስቸግር በጣም ለመስራትም ያለው ነገር ስለሚያስቸግር ኔክስት እንግዲህ ብዙ እቅዴ የመጀመሪያው እቅዴ ይህንን ስራ ከቤት ማውጣት ነው እና የራሱን ሱቅ ኖሮት የራሱ ላውንደሪ ኖሮት ከስተመሮችን እዛ እየተቀበለ ልብሳቸውንም በዛው የሚሰጥበት እና ከኔ አልፎ ደግሞ ለብዙ ሰዎች ለስራ እድል መፍጠር የሚቆጣጠር በቃ ለሰዎች የስራ እድል የመፍጠር ቅርን ያለኝ ያ ህልም ዛሬ እውን ሆነው ኢያሱ በእናቱ ስም የሰየመውን ኮከብ የልብስ ማጠብ አገልግሎት ተቋም አስመርቀዋል። በምረቃ ስነ ስርዓቱ ላይም ትልቅ ደስታ እንደተሰማው የገለጸው ኢያሱ ይህ ስኬት የመጨረሻው ሳይሆን ለትልቅ እቅዱ መጀመሪያ መሆኑንም ተናግሯል። በጣም ደስ ብሎኛል።
ከሚባለው በላይ ደስታዬን ራሱ መግለጽ አልችልም፣ ቃላት አጥራ። አሁን ከሱ ቤት ደግሞ ይሄኛውን ቤት ስንመለከት አንደኛ በጣም ሰፊ ነው፣ ሰፊ ኤሪያ ያለው ከስተምሮችን የመቀበያ ስፍራ አለው። ከስተምሮችን ይስባል፣ ራሱ ከሩቅ ራሱ የመሳብ አቅም አለው። እዛ ቤት ውስጥ እያለን ፊት ለፊት ነው የምንቀበላቸው። ኢቭን ሳጥብ ያለውን ሁኔታ ራሱ ይመለከቱ ነበርና ደስ አይልም ነበር። ግን እዚህ ሪሴፕሽንም አለው፣ መቀበያ አለው፣ ሰፋ ይላል። ኢቭን ማሽኖቹ ራሱ ተቀምጠው ስፔስ አለውና ከዛ ባለፈ ደግሞ የከስተምሮችን ልብስ ድሮ አልጋ ላይ ነበር ማስቀምጠው፣ አሁን መደርደሪያ ያለው። ኢቭን ሱፎች ራሱ መስቀያ ያላቸውና ይህ በጣም የሚያስደስት ነገር ነው በእውነትና እግዚአብሔር ይመስገን ሰፋ ብሏል። አሁን ሰፋ ብሏል። ኢቭን አሁን ብቻዬን አይደለም፣ አሁን ለሰራተኛም ይተርፋል ማለት ነው። የኢያሱ ልዑል ታሪክ ለብዙ ተስፋ የቆረጡ ወጣቶች ትልቅ ትምህርት የሚሰጥ ሲሆን በታማኝነትና በጽናት መስራት ወደ ተቋም ባለቤትነት እንደሚያደርስም ሕያው ማሳያ ሆነዋል። ተመልካቾችና ወጣቶች እንግዲህ ከዚህ ታሪክ በርካታ ነገር እንደምትማሩ እናስባለን። ይህንን ብዬ ወደ ቀጣዩ ዜናችን እናልፋለን። በኩሪፍቱ ሪዞርት አፍሪካን ቪሌጅ የጋና ወር መከበር ጀመረ። ኩሪፍቱ አፍሪካን ቪሌጅ የጋናን ባህል፣ ንግድና ቅርስ የሚያስተዋውቅበትና ለአንድ ወር የሚያቆየውን የጋና ወር አስጀምሯል። በስነ ስርዓቱ ላይ ንግግር ያደረጉት የኩሪፍቱ ሪዞርት መስራችና ዋና ስራ አስፈጻሚ ታዲዮስ ጌታቸው ይህ ኩነት ተራ መርሃ ግብር ሳይሆን በምዕራብና ምስራቅ አፍሪካ መካከል ትርጉም ያለው ግንኙነት ለመፍጠር ያለመ ስልታዊ ድልድይ መሆኑን አስረድተዋል። ዝግጅቱ የጋናን ባህል፣ ታሪክና ቱሪዝም ኢትዮጵያውያንና በኢትዮጵያ ለሚኖሩ የውጭ ሀገራት ዜጎች ለማስተዋወቅ ያግዛልም ተብሏል። መርሃ ግብሩ በኢትዮጵያ የጋና ኤምባሲ ከፍተኛ የስራ ኃላፊዎች፣ የኩሪፍቱ ሪዞርት ተወካዮችና ጥሪ የተደረገላቸው እንግዶች በተገኙበት ተካሂዷል። የጋና ወር ዝግጅት በተለያዩ ጥበባዊና ባህላዊ ክንውኖች እንደሚደምቅና ቀጣይነት እንደሚኖረውም በሁነቱ ላይ ተገልጿል። ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ላስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ባርሴሎና ተቀናቃኙ ሪያል ማድሪድን በማሸነፍ የላሊጋ ሻምፒዮን መሆኑን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። አዋሽ ኢንሹራንስ የላቀ ቁርጠኝነት ለላቀ አገልግሎት በሚል መሪ ቃል የደንበኞች ሳምንት ማስጀመሩን ገለጸ። ይህ ለአንድ ሳምንት የሚቆየው መርሃ ግብር በሁሉም የኩባንያው ቅርንጫፎች እና አገናኝ ቢሮዎች የሚከበር ሲሆን ዋና ዓላማውም ደንበኞች ስለነበራቸው አብሮነትን ማመስገን፣ ቅሬታና አስተያየቶቻቸውን መቀበል፣ አገልግሎትን ማሻሻል እንዲሁም የህብረተሰቡን የኢንሹራንስ ግንዛቤ ማሳደግ እንደሆነ ተገልጿል። ኩባንያው ክብረ በዓሉን ምክንያት በማድረግ ለአንድ ወር የሚቆይ ልዩ ማበረታቻዎችንም በዚሁ እውነት ላይ ይፋ አድርጓል። በተጨማሪም በማህበራዊ ትስስር ገጾች በሚደረጉ የግንዛቤ ማስጨበጫ ውድድሮች ላይ ለሚሳተፉ ደንበኞች ሽልማቶችንም አዘጋጅቷል። የኩባንያው የዳይሬክተሮች ቦርድ ሰብሳቢ አቶ ታደሰ ገመዳ በመክፈቻ ንግግራቸው አዋሽ ኢንሹራንስ በዘርፉ ፈርቀዳጅ መሆኑን ጠቅሰው የደንበኞቻችን እርካታ ለማረጋገጥ ስልታዊ እቅድ ነድፎ እየተንቀሳቀሰ ይገኛልን ብለዋል። የኩባንያው ዋና ስራ አስፈጻሚ አቶ ጀባት አለም ነፋጂ በበኩላቸው አገልግሎቶቻችን በቴክኖሎጂ ለማዘመን እየተሰራ መሆኑን ገልጸው በቅርቡ ከኢትዮጵያ አየር መንገድ ጋር የተጀመረውን ዲጂታል የጉዞ ኢንሹራንስ ለዚህ ማሳያ መሆኑን ጠቅሰዋል። በተጨማሪም በ24 ሰዓት የስራ ሰዓት ያልተገደበ አገልግሎት በመስጠት የሚያስችል አዲስ ዲጂታል ቻናል እየለማ መሆኑንም በዚሁ ሁነት ላይ አስረድተዋል። ኖ ሪል ስቴት በአዲስ አበባ ከተማ ያስገነባቸውን ከ1300 በላይ መኖሪያ ቤቶችና የንግድ ሱቆች አስረከበ። ኖ ሪል ስቴት በእንቁላል ፋብሪካና በሴቶች አደባባይ አካባቢ ያስገነባቸውን ከ1300 በላይ መኖሪያ ቤቶችና የንግድ ሱቆች አስረክቧል። በምረቃ ስነ ስርዓቱ ላይ የተገኙት ኢንጂነር ወንድሙ ሴታ የግል ዘርፉ የቤት ፍላጎትን ለመቅረፍ የሚያደርገውን ጥረት አድንቀው መስተዳደሩ ድጋፉን እንደሚቀጥልም ገልጸዋል። የኩባንያው መስራችና ዋና ስራ አስፈጻሚ አቶ ቴዎድሮስ ዘሪሁን ድርጅቱ ባለፉት 13 ዓመታት 33 ሳይቶችን በማልማት ከ11 ሺህ በላይ ቤቶችን ለነዋሪዎች ማድረሱንም አያይዘው ገልጸዋል። በዚሁ መድረክ ላይ ኖ ሪል ስቴት በቦሌ አካባቢ ቦሌ ሆምስ የተሰኘ አዲስ ፕሮጀክት መጀመሩንም አያይዘው ይፋ አድርገዋል። በተጨማሪም በቀጣይ አንድ ዓመት ውስጥ በመገናኛ በሲኤምሲ እና በቦሌ መድኃኔዓለም አካባቢዎች በአጠቃላይ 3000 ተጨማሪ ቤቶችን ለባለቤቶች ለማስተላለፍ ማቀዱንም ኩባንያው አያይዞ አስታውቋል።
ክቡራን ተመልካቾቻችን አሁን ሰዓቱ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ነው። መረጃዎቹ በባልደረባችን ሷሊ መሐመድ እንደሚከተለው ይቀርባሉ። እንዴት ቆያችሁ ክቡራን ተመልካቾቻችን? የሰዓቱን ስፖርታዊ መረጃዎች ወደ ምናደርስበት ሰዓት ላይ ደርሰናል። ከመረጃዎቹ ጋር ሷሊ መሐመድ ቆይታ አደርጋለሁ። አብራችሁን ሁኑ። የኢትዮጵያ አትሌቲክስ ልዑክ የሚሳተፍበት የአፍሪካ አትሌቲክስ ሻምፒዮና በነገው ዕለት በጋና ይጀምራል። የአፍሪካ አትሌቲክስ ኮንፌዴሬሽን የሚያስተዳድረውና በጋና አስተናጋጅነት በአክራ የሚደረገው 24ኛው የአትሌቲክስ ሻምፒዮና በአጠቃላይ ከ1500 በላይ አትሌቶችን እንደሚያሳትፍ ተሰምቷል። ሻምፒዮናው የሜዳ ተግባራትንና የእርምጃ ውድድርን ጨምሮ ከ100 ሜትር እስከ 10000 ሜትር ውድድሮችም እንደሚያካትት ተነግሯል። በትላንትናው ዕለት ንጋት ላይ መነሻውን ከቦሌ አየር ማረፊያ በማድረግ ወደ አክራ ያቀናው የኢትዮጵያ አትሌቲክስ ልዑክ በሁለቱም ጾታዎች ከ60 በላይ አትሌቶችን በመያዝ ወደ ስፍራው ማቅናቱ ተገልጿል። ተጠባቂ ውድድሩም በነገው ዕለት ይጀምራል። ከባህር ማዶ ወዳገኘናቸው መረጃችን ስናመራ አርሰናል ከ22 ዓመት ጥበቃ በኋላ ወደ ዋንጫ የቀረበበትን ውጤት በድራማዊ ጨዋታ ሲያስመዘግብ የፔፕ ጋርዲዮላው ማንቸስተር ሲቲ አሁንም ከኋላ ማሳደዱን ቀጥሏል። የሊጉ ወሳኝ ጨዋታ ዛሬም ሲቀጥል የመውረድ ስጋት ያለበት ቶተንሃም ሊድስ ዩናይትድን ይገጥማል። ዮናስ ግርማ በዓለማችን ላይ ከሚገኙ ተወዳጅ ሊጎች መካከል ቀዳሚ እንደሆነ የሚነገርለት የእንግሊዝ ፕሪሚየር ሊግ ደጋፊዎችን ቁጭ ብድግ ያደረገ 36ኛ ሳምንቱ ላይ ደርሰዋል። ወሳኝ ምዕራፍ ላይ የደረሰው ሊጉ መርሃ ግብሮችን ከቅዳሜ ጀምሮ ሲያደርግ ከርሞ የዋንጫውን መዳረሻ ወደ ሰሜን ለንደን ሊሆን እንደሚችልም ፍንጭ እየሰጠ ይገኛል። በአውሮፓ ከሚገኙ 5 ታላላቅ ሊጎች ቢያንስ 3 የዋንጫውን መዳረሻ የለዩ ሲሆን የእንግሊዝ ፕሪሚየር ሊግ ግን አሁንም እንቆቅልሽ እንደሆነ ቀጥሏል። 36ኛ ሳምንቱን ከዕለተ ቅዳሜ ጀምሮ በተደረጉ ጨዋታዎች የጀመረው ሊጉ የመክፈቻ ጨዋታውን ተጠባቂ በነበረው የቼልሲና የሊቨርፑል ጨዋታ ያደረገ ሲሆን በአንፊልድ ሮድ የተደረገው ወሳኙ ጨዋታም አንዳቸው በሆነ ውጤትም መጠናቀቅ ችሏል። ሪያን ግራቨንበርች ባስቆጠራት ማራኪ ግብ መምራት ችሎ የነበረው ሊቨርፑል አርጀንቲናዊው የዓለም ዋንጫ ሻምፒዮን ኤንዞ ፈርናንዴዝ ባስቆጠረበት ግብ ነጥብ ተጋርቶ ወጥቷል። በሌላ ጨዋታ የአውሮፓ ሻምፒዮንስ ሊግ ትኬቱን አስቀድሞ መቁረጡን ያረጋገጠው ማንቸስተር ዩናይትድ ከሜዳው ውጪ ሰንደርላንድን ገጥሞ ጨዋታውን ያለምንም ግብ አጠናቋል። ለበርካታ ቋሚ ተጫዋቾቻቸው እረፍት ሰጥተው የገቡት ቀይ ሰይጣናቱ እድሜ ለቤልጂየማዊ የግብ ዘባቸው ይሁንና ከሜዳቸው ውጪ ወሳኝ 1 ነጥብም ይዘው ተመልሰዋል። በሳምንቱ ተጠባቂ ከነበሩት ጨዋታዎች መካከል አንደኛው በነበረው የምሽት ፍልሚያ የፔፕ ጋርዲዮላ ማንቸስተር ሲቲ በሜዳው ብሬንትፎርድን ጋብዞ 3-0 በሆነ ሰፊ ውጤት በማሸነፍ በዋንጫ ፉክክር ውስጥ የሚቆይበትንም ወሳኝ ውጤት አስመዝግበዋል። ከሳምንት በፊት በኤቨርተን ወሳኝ ነጥብ የጣለው የፔፕ ጋርዲዮላ ቡድን በሜዳው ኢታድ ብሬንትፎርድ ላይ 3 ግቦችን አስቆጥሮ በማሸነፍ የአርሰናልን ስህተት አድብቶ መጠበቁንም ቀጥሏል። በትላንትናው ዕለትም የሊጉ ቀሪ ጨዋታዎች ሲቀጥሉ መውረዱን ያረጋገጠው በርንሌይ ከአስተን ቪላ ጋር ነጥብ ሲጋራ በተመሳሳይ ባለፈው ሳምንት ማንቸስተር ሲቲን በሜዳው ጋብዞ ነጥብ ያስጣለው ኤቨርተንም ከክሪስታል ፓላስ ጋር ነጥብ ተጋርቷል። የሳምንቱ እጅግ ተጠባቂና አስጨናቂ የነበረው የአርሰናልና ዌስትሃም ዩናይትድ ጨዋታ የነበረ ሲሆን በመድፈኞቹ አሸናፊነትም 1-0 ተጠናቋል። በለንደን ስቴዲየም በተደረገው በዚህ ወሳኝ ጨዋታ መድፈኞቹ ከ22 ዓመታት በኋላ የሊጉን ዘውድ ለመድፋት ሲፋለሙ ባለሜዳዎቹ መደውሻዎቹ በበኩላቸው ከ15 ዓመታት በኋላ ከሊጉ ላለመውረድ ሲሉ ሲዋደቁ አምሽተዋል። ለ80 ደቂቃዎች ያህል ግብ ባልተቆጠረበት በዚህ ነብስ ውጪ ነብስ ግቢ ጨዋታ በ83ኛው ደቂቃ ሊያንድሮ ትሮሳርድ መድፈኞችን መሪና አሸናፊ ያደረገች ብርቅዬ ግብ በማስቆጠር ለመድፈኞቹ ታማኝ ደጋፊዎችም የአደጋ ጊዜ ተጠሪ በመሆንም አምሽተዋል። በመዶሻዎቹ በኩል ደግሞ ማቲያስ ፈርናንዴዝ ከበረኛ ጋር ፊት ለፊት ተገናኝቶ የመከናት ኳስ ተጠቃሽ ስትሆን በባከነ ሰዓት ተቀይሮ የገባው ዊልሰን ያስቆጠራት ኳስ መሻር ግን የምሽቱ ጨዋታ ዋነኛው መነጋገሪያም ሆኖ አልፏል። ውጥረት በበዛበት በዚህ ታላቅ ጨዋታ ተደጋጋሚ የመልሶ ማጥቃት ሙከራዎችን ሲያደርጉ ያመሹት ዌስትሃም ዩናይትዶች በመጨረሻም ጥረታቸው ሰምሮ 1 ነጥብ አገኘን ያሉበትን ግብ የዕለቱ ዋና ዳኛ በምስል በታገዘ ዳኝነትም ሽረውታል።
ሊጠናቀቅ ጥቂት ሰከንዶች ሲቀሩ ተቀይሮ የገባው ዊልሰን የዌስትሃምን ደጋፊዎች ያስፈነጠዘ ግብ ቢያስቆጥርም በሊጉ ታሪክ ታይቶ በማይታወቅ ሁኔታ ዳኛው ምስሉን 25 ጊዜ ደጋግመው በመመልከት በቫር ታሪክ ወሳኙ የዳኝነት ውሳኔን የተባለውን ከባድ ውሳኔ በግብ ጠባቂው ዴቪድ ራያ ላይ ጥፋት ተሰርቷል በሚል ግቡን ሽረውታል። ይህ ከባድ ውሳኔ በበርካቶች ዘንድ ትክክለኛ ውሳኔ ተብሎ ሲወደስ፣ በአንዳንዶች ደግሞ ፍርደ ገምደል በሚል ውግዘትም ገጥሞታል። ሀሳባቸውን ከሰጡት ታዋቂ ግለሰቦች መካከል የቀድሞ የማንቸስተር ዩናይትድ ዝነኛ ግብ ጠባቂ ፒተር ሽማይክል አንደኛው ሲሆን አርሰናል ዓመቱን ሙሉ እንደዚህ አይነት ግብ ሲያስቆጥር ከርሞ ዛሬ ሲቆጠርበት መሻሩ ትክክል አይደለም በማለት ሀሳቡን ሰጥቷል። ቢሆንም እውቅ የቀድሞ ዋና ዳኞች ግን አርሰናል እድለኛ ቢሆንም ኳሱ ግን ግልጽ ጥፋት ነበር በሚል ውሳኔውን ደግፈውታል። የሆነው ሆኖ የዋንጫውን አንድ ጆሮ በሚገባ የያዘው አርሰናል ቀሪ አንድ ተስተካካይ ጨዋታ ካለው ማንቸስተር ሲቲ በ5 ነጥቦች በመራቅ ሊጉን በልበ ሙሉነትም እየመራው ቀጥሏል። ዛሬም የሊጉ ጨዋታዎች ሲቀጥሉ ትላንት ዌስትሃም ላይ በደረሰው ሽንፈት ተጠቃሚ ሆነው ቶተንሃም ይበልጡን ከመውረድ ስጋት ለመላቀቅ ከሊድስ ዩናይትድ ጋር ምሽት 4 ሰዓትም በሜዳው ይፋለማል። ከ22 ዓመታት በኋላ ዋንጫውን ወደ ሰሜን ለንደን ለመላክ የተቃረበው የእንግሊዝ ፕሪሚየር ሊግ ለፍጻሜው የሚቀሩት የ2 ሳምንት ጨዋታዎች ብቻ ሲሆኑ አሁንም የዋንጫው መዳረሻ ግን እንደተጠበቀ ቀጥሏል። ባርሰሎና በታላቁ የኤል ክላሲኮ ጨዋታ ተቀናቃኙ ሪያል ማድሪድን 2-0 በሆነ ውጤት በማሸነፍ ለሁለተኛ ተከታታይ ዓመት የስፔን ላሊጋ ሻምፒዮን መሆኑን በይፋ አረጋገጠ። ባርሰሎና ውድድሩ ሊጠናቀቅ ገና 3 ጨዋታዎች እየቀሩት ለ29ኛ ጊዜ ሻምፒዮን ሆኗል። ተጨማሪ አለን። ጨዋታ ከማንኛውም እግር ኳስ ግጥሚያ በላይ ነው። ይህ ፍጥጫ የስፖርታዊ ፍክር ብቻ ሳይሆን የሁለት ታላላቅ ከተሞች፣ የሁለት የተለያዩ ባህሎችና የሁለት ተቃራኒ የእግር ኳስ ፍልስፍናዎች ግጭት እንደሆነ የእግር ኳስ ተንታኞች ይገልጻሉ። የባርሰሎናና ሪያል ማድሪድ ፍጥጫ ከእግር ኳስ ሜዳ በላይ የዘለቀ ሲሆን ሁለቱ ክለቦች የስፔንን ሁለቱን ትላልቅ ከተሞች ይወክላሉ። ባርሰሎና የካታላን ብሔርተኝነት ምልክት ሲሆን ሪያል ማድሪድ ደግሞ የስፔን ማዕከላዊ መንግስትን ይወክላል። በታሪካቸው ሁለቱ ክለቦች እንደ ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ፣ ጆሃን ክራይፍ፣ አልፍሬዶ ዲ ስቲፋኖ እና ዚነዲን ዚዳን ያሉ ምርጥ ተጫዋቾችን አፍርተዋል። This is not just a football match. This is a war of ideologies, a battle of identities. አሁን ደግሞ ላሚን ያማል፣ ቪኒሲየስ ጁኒየር፣ ኪሊያን ምባፔ፣ ራፊናን የመሳሰሉ ኮከቦችን አፋጧል። የካታላኑ ኩራት ባርሰሎና ትናንት ምሽት በታላቁ ኤል ክላሲኮ ጨዋታ ተቀናቃኙ ሪያል ማድሪድን 2-0 በሆነ ውጤት በማሸነፍ ለሁለተኛ ተከታታይ ዓመት የስፔን ላሊጋ ሻምፒዮን መሆኑን በይፋ አረጋግጧል። በሃንሲ ፍሊክ የሚመራው ባርሰሎና ውድድሩ ሊጠናቀቅ ገና 3 ጨዋታዎች እየቀሩት በደረጃ ሰንጠረዡ ከተቀናቃኙ ማድሪድ በ14 ነጥብ ልዩነት ነው አሸናፊነቱን ያወጀው። ጨዋታው ከመጀመሩ ጥቂት ሰዓታቶች በፊት ቀደም ብሎ የአሰልጣኝ ሃንሲ ፍሊክ አባት ማረፋቸው ቢሰማም ጀርመናዊ አሰልጣኝ ግን በሀዘን ሳይሰበሩ በሜዳው ዳር በመገኘት ቡድናቸውን መርተዋል። ማርከስ ራሽፎርድ እና ፌራን ቶሬስ በመጀመሪያዎቹ ደቂቃዎች ያስቆጠሯቸው 2 ግቦች ባርሰሎናን ለድል ማብቃት በቂ ሆነዋል። ይህ ድል በላሊጋው ታሪክ የኤል ክላሲኮ ውጤት በቀጥታ የሻምፒዮንነት ዋንጫን ለባለቤቱ ሲያስረክብ ለሁለተኛ ጊዜ ብቻ ነው። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ1932 ሪያል ማድሪድ ከባርሰሎና ጋር 2-2 ተለያይቶ ዋንጫውን ማንሳቱ የሚታወስ ሲሆን ከ94 ዓመታት በኋላ ግን ትናንት ባርሰሎና በሜዳው ድል አድርጎ ሻምፒዮንነቱን አውጇል። ባርሰሎና ባለፉት 4 ዓመታት ውስጥ 3ኛውን የላሊጋ ዋንጫ በማንሳት የበላይነቱን ሲያረጋግጥ የቀድሞ የባየር ሙኒክ አሰልጣኝ ሃንሲ ፍሊክ ደግሞ ክለቡን ከተረከበባቸው 2 የውድድር ዘመናት በሁለቱም ዋንጫውን በማንሳት ድንቅ ታሪክ ሰርቷል። ይህ ለክለቡ 29ኛው የሊግ ዋንጫ ሲሆን 36 ዋንጫ ካለው ሪያል ማድሪድ ቀጥሎ በላሊጋው ሁለተኛ ባለታሪክ ክለብ ሆኖ ቀጥሏል። ምንም እንኳ ክለቡ በአውሮፓ ቻምፒዮንስ ሊግ ባለፉት 2 ዓመታት ግማሽ ፍጻሜና ሩብ ፍጻሜ ላይ ቢሰናበትም በሀገር ውስጥ ውድድሮች ግን ፍጹም የበላይነቱን አሳይቷል። በሃንሲ ፍሊክ ስር ባርሰሎና በ2 ዓመታት ውስጥ 2 የሊግ ዋንጫዎችን፣ 2 የሱፐር ኮፓና 1 የኮፓ ዴላሬ ዋንጫን ጨምሮ በአጠቃላይ 5 ድሎችን ለደጋፊዎቹ አስረክበዋል። ባርሰሎና በተከታታይ 55 ጨዋታዎች ላይ ግብ በማስቆጠር ሌላ ድንቅ ታሪክ ያስመዘገበ ሲሆን ይህም በ2012-13 በቲቶ ቪላኖቫ ስር በተከታታይ 64 ጨዋታዎች ላይ ግብ ያስቆጠረውን ቡድን ታሪክ ለመድገም ጥቂት ጨዋታዎች ብቻ ይቀሩታል። በአንጻሩ ተቀናቃኛቸው ሪያል ማድሪድ በሜዳ ላይ ከሚታይበት ደካማ እንቅስቃሴ ባሻገር በመልበሻ ክፍል ውስጥ የነገሰው አለመግባባት ቡድኑን ወደማይፈለግ አዘቅት ውስጥ ከቶታል። የተጫዋቾች እርስ በርስ መናቆር፣ የመልበሻ ክፍል ቡጢና የስነ ምግባር አባላት የክለቡን አንድነት የሸረሸረው ሲሆን ይህ የውስጥ ቀውስም የአሰልጣኙን መንበር ክፉኛ ነቅንቆታል። በመሆኑም ውጤት የራቀውና መሪነቱን ያጣው ማድሪድ አሰልጣኙን በቅርብ ማሰናበቱ አይቀሬ መሆኑን የሚጠቁሙ መረጃዎች እየተሰሙ ይገኛሉ። ሪያል ማድሪድ ለሁለተኛ ተከታታይ ዓመት ያለምንም ዋንጫ የውድድር ዘመኑን እንዲያጠናቀቅ ተገዷል።
ተሰናብተዋል። በውድድር ዘመኑ አጋማሽ አሰልጣኝ ዣቪ አሎንሶ ተሰናብተው በአልቫሮ አርቤዮላ ቢተኩም ቡድኑ ግን በወሳኝ ጨዋታዎች ላይ ነጥቦችን በመጣሉ ለባርሰሎና ሰፊ የነጥብ ልዩነት እንዲፈጠር እድል ሰጥቶታል። ይህ ሽንፈት ለማድሪድ ቤት ትልቅ የቤት ስራን ጥሎ ያለፈ መራራ ክስተት ሆኖ ይመዘገባል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸው ስፖርታዊ መረጃዎችን አጠናቅቄያለሁ። አሁን ወደ አብስራ መልሳችኋለሁ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘሁ።